አቀራረቡ በስማም እንዴት እንደሚያሰምጥሽ ስለዚህ እንደወደድሽውና ቤተሰብ አክሰፕት እንዳደረገ ሲያቅ ባህሪው መገለጥ ጀመረ ማለት ነው። ለኔ ነው የሚገለጥ 15 ቀን ሙሉ አልጋ ስር ምናምን እየተደበቅኩኝ እዛው ቤት ውስጥ ማት ቤት እየወሰዱ እየደበቁኝ ሐረር እንዲ አቆማት። ሴቶች ወደ ትዳር ከመግባታቸው በፊት እንደው ሰዎች እንደዚህ በእንዲህ አይነት መንገድ የሚያባብሉ ሰዎች ሊኖሩ ይችላሉና ምን መጠንቀቅ አለባቸው ብለሽ ትመክሪያቸዋለሽ? የሆነ ታይም ላይ በቃ ደግሞ እቺ ምድር አትሸከምሽ አንቅራ ነው የምትተፋሽ። ምን አስተማረሽ እንደው ከዚህ የህይወት ምዕራፍሽ? ምን ነበር የከበደሽ እንደው ከዛ ድጋሚ ከጌታ ቤት ካፈገፈክሽ በኋላ ለመመለስ? ለሰከንድ አላሳስበው። ሁሉ ጊዜ ነው ቃል መገባለት ሁሉ ጊዜ። በስማም ስንት ድል እኮ ነው የሰጠኝ ጌታ፣ ስንት ድል። በቃ ሰው ይሰለችሻል፣ እሱ ግን ሁሉ ጊዜ ልጅ ተጽዕኖ ፈጥሮብሻል። ከዛ በኋላ እንደው ለትዳር ለወንድ ልጅ ያለሽ አስተሳሰብ በጣም በእውነት አንድ ቀን እንዳውም እንትን ሳይ እሱ የሌለበት ሌላ ቁም ሳጥን ሳይ ሙሉ የሴት ልብስ አለ። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ሰብለ በቀለ ነኝ። አሜን ቲቪ ነው ይህንን ፕሮግራም በእኛ የዩቲዩብ ቻናል እየተከታተላችሁ ላላችሁ ሁሉ ምስጋናችን ብዙ ነው። ሀሳብ አስተያየቶቻችሁንም እየሰጣችሁን ስላለ ከልብ እናመሰግናለን። እንግዲህ ዛሬ እጅግ ደስ የሚል ምስክርነት ደግሞ ወደ እናንተ ይዘን እንመጣለን። እህቴ ሂሩት እዚህ ትገኛለች። ሰላም ላንቺ ይሁን። እግዚአብሔር ይመስገን። ሁሉ መልካም ነው? ሁሉ መልካም፣ ጌታ ይባረክ። እግዚአብሔር ይመስገን። ቆይታ እንዴት ነው? ቆይታ ቆንጆ ነው፣ እግዚአብሔር ይመስገን። የሐረር ልጅ ነኝ ብለሽኛል። ሐረር እንዴት ናት? ሐረር እንዴት? ሐረር በጣም ቆንጆ ነች። ተወልጄ ያደግኩት ሐረር ነው። ስሜ ሂሩት ማሞ ይባላል። በተለይ የተለየች ሰፈራችን ሸንኮር ይባላል። ሸንኮር ሐረር ሸንኮር ኦኬ። ወንዝማዶ ይባላል። ኦኬ። ለየት ትላለች እንዴት ነው? አይ ሁለት ሸንኮር ስላለ የላይኛውና የታችኛው ሸንኮር ይባላል። እኔ የላይኛው ሸንኮር ወንዝማዶ ነው ተወልጄ ያደግኩት። ሐረር በጣም የፍቅር ሀገር ነች። የልጅነት ጊዜ በጣም ደስ የሚል ሁሌ ከኔ የማይጠፋ የልጅነት ጊዜ ነው ያሳለፍኩት። የሐረር ሰው በጣም ግልጽ ነው ይባላል። በጣም ተጫዋች ነው ይባላል። ግልጽ ነን፣ ተጫዋች ነን። ኦኬ። ሀብታሙንም ደሃውንም አትለይም ሐረር የፍቅር ሀገር ነው። ከሐረር ወደ አዲስ አበባ ስትመጪ እንደው ምንድነው የከበደሽ ከሰው ጋር ለመግባባት? ምክንያቱም የሐረር ሰው በጣም ግልጽ ነው አይደል? ተጫዋች ነው በጣም በጣም። ያው ከሐረር አዲስ አበባ ስንመጣ የሚከብድሽ እንትኑ የአካባቢው ኑሮ ይለያያል። የሐረር ቤቶች ሁሉም ኦፕን ነው፣ ሁሉም ተግባቢ ነው። አዲስ አበባ ደግሞ ስትመጪ በብዛት ያው ዝግ ነው፣ በፕሮግራም ነው የምትሄጂው። እሱ ይከብዳል። ሌላ የከበደ ነገር የለም። ያው ስትለምጂ ደግሞ በቃ ሲስተም ውስጥ ትገቢያለሽ። እንደው እንግዲህ በሐረር በነበርሽበት ሰዓት ዘፋኝ ነበርሽ። እንደው ወደ ዘፈኑ እንዴት ነበር የገባሽው? ማን ነው ሞቲቬት ያደረገሽ ኢንስፓየር የሚያደርግሽ? እንደሱ ሳይሆን ያው ከልጅነቴ ጀምሮ ነው። ከልጅነቴ ያው በትምህርት ቤትም ደረጃ ምንድነው የምትፈልጊው ምናምን ሲባል ሌሎች አስተማሪ፣ ዶክተር፣ ፓይለት ምን ሲሉ እኔ ዘፋኝ ነው መቃምለው እና በውስጤ ዘፈን በጣም ይፈሳል። ዛሬ የወጣ ካሴት ከሰዓት እኔ ጋር ነው በቃ በጣም ነው ምዘፍነው። ከጠገብኩ መስፈን ነው ስራዬ። አረ ባክሽ። እና አሁን የሐረር ህዝብ በብዛት የሚጠብቀኝ አርት ውስጥ ነው። እንደ እግዚአብሔር ሆኖ ብዙ ናይት ክለብ ምናምን ሰርቻለሁኝ፣ ግን እንደዚህ ውጥት አላልኩኝም እና አርት ውስጥ ነው የሚጠብቁኝ። የማን ዘፈን ነበር ተጽዕኖ ያሳደረብሽ? እኔ ሁሉንም እሰራለሁኝ፣ በብዛት ግን የቡዝዬን ያመልማልን እሰራለሁ። ተወጃቸው ነበር በተለይ በጣም እወዳቸዋለሁ። ሰው እንደው እስቲ በዚህ አጋጣሚ ብዙ ሰዎች ይሄንን ፕሮግራም ይከታተሉታልና ዘፈን ውስጥ ሆኖ ወይም ዘፋኝ ሆኖ ናይት ክለብ እየዘፈኑ መኖር ምን አይነት የህይወት ከለር አለው? ምን ይመስላል እንደው ያሳለፍሽው የህይወት ክስተት? በልጅነት እንትን ስትይ
ምንም አይመስልሽም። ያው ፍቅሩም ስላለሽ ደስ ይልሻል። ግን ከተወሰነ በኋላ ጊዜ በኋላ በጣም ነው የሚከብደው። በጣም ፌድ አፕ ታረጊያለሽ። ራሱ ጌታንም ባታገኝ የሆነ ወቅት ላይ በቃ ፌድ አፕ ታረጊያለሽ። እና እኔ አሁን በናይት ክለብ ደረጃ ስሰራ በጣም ነበር የእህቴ ባል የሚናደደው። አንቺ ገና ትንሽ ነሽ፣ መማር አለብሽ። ለምን እኔ ግን ምዘፍነው የምሰራውም የነበረው ያው ድህነትን ያው ቤተሰብን ለመርዳት ከዛ አኳያ ነው። በጣም ያው ከድህነትን ያው ለማሸነፍ ነው የምሰራው። እና በቃ ስራ ብዬ ስለምሰራ በቃ ግን የእህቴ ባል በጣም ይናደድ ነበረ። እና እንድማርና ያው ልጅም ስለሆንኩኝ እንድማር ይፈልግ ነበረ እና ግን በቃ ይሰለቻል። በቃ ይቺ ዓለም በጣም ነው የሚሰለችሽ። እንደገና ደግሞ ስትሰሪ ታማኝ የሚጎዳሽ አይጠፋም። አሁን ሰርግ ጥሩ ገንዘብ ሰርተሽ በሰራሽው መጠን አይሰጥሽም። እንደዚህ በቃ እኔ አንድ ጊዜ እንዳውም የገጠመኝ ነገር ይሄ ሰውን ካስተማረ ለሌላውም ማለት ነው። ኔጌሌ ቦረና የምትባል ሀገር ሄጄ ስም ባልጠራም ጥሩ ገንዘብ ሰራንና ገንዘቡ የተሰጠው ልጅ ግን ያን የተሰጠውን ገንዘብ በታማኝነት ሊሰጠን አልቻለም። ከዛ ይዞት አደረና ጠዋት ወደ ሽንት ቤት ሄደ። ያንን ገንዘብ ይዞ ወደ ሽንት ቤት ሄደና እዛ ወደቀበት። ሽንት ቤት ውስጥ? አዎ፣ የኛ ከሁላችንም ላይ ቆርጦ ማለት ነው። ከዛ ቆየና በቃ ጨነቀው፣ በጣም አላበው፣ ጨነቀው። ከዛ እኛ ተኝተናል። ከዛ ለጥበቃ ነገራቸውና እንዲያወጡለት፣ እሳቸው ደግሞ አላወቁ። መረ ጓደኛችሁ እንደዚህ ሆኗል ብለው መተው እኛን ነገሩ። በቃ ስንሄድ በጣም ደነገጠ እና እንዳውም ከዛም በኋላ የሚገርምሽ ነገር በቃ በጣም አስጠላኝ። ያው ያንን ገንዘብ ግን አገኘ ነው፣ ወጣ፣ ተከፋፈልንና መጣን። ከዛ አስጠላኝ በቃ። ከዛም በኋላ መጥቼ ሀረር እንዳልኩሽ ማዘርን ለማየት ሄድኩኝ። እንደው ምናልባት እዛው ህይወት ውስጥ ሆነሽ እንደው ከባድ ጊዜ ያሳልፊያለሁ የምትዩ ክስተቶች ነበሩ? አዎ ከባድ። ያው የናይት ክለብ አይመችም። የናይት ስራ ምን እንደው ቻሌንጅ አለው? ያው ጠጪ ይናገርሻል፣ የእንቅልፍ ማጣት ጉዳይ አለ። ቤት ስትመጪ ደግሞ ያው ስራም ትሰሪያለሽ ምናምን፣ በጣም በቃ የሚያስጠላ። ከዛም በኋላ ወይ ኦርቶዶክስ ነበርኩኝ፣ ገዳም ልሂድ ምናምን ብዬ ሁሉ ወስኜ ነበር። የሆነ ነገር ብቻ ከዛ ለማረፍ የሆነ ሊሆን ብዬ ነው እረፍት ተነስቼ ሀረር የሄድኩት። እንደው አብረውሽም ከሚሰሩ እዛ ናይት ክለብ ውስጥ ከሚዘፍኑ ሰዎች እንደው በጣም ያልጠበቅሽውን ታሪክ የሰማሽው ነገር አለ? እዛ ህይወት ውስጥ ከነበሩበት ካሳለፍኩት ብዙ የለም። ግን መጀመሪያ ናይት ክለብ ከመጀመሪ በፊት ለሁርሶ ጦር ትምህርት ቤት ተቀጥሬ ነበረ። በሙዚቀኛነት ተቀጥሬ ነበረ። ሰምተሽ እንደሆን በኢትዮ ኤርትራ ጦርነት ጊዜ ነው መሰለኝ የምስራቅ እዝ ሙዚቀኞች ለስራ ሄደው አስመራ እንዳለ ሞቱ። እነ ንግስት አበበ ምናምን የሚባሉ ፌመስ ዘፋኞች ምናምን ካሴት ያላት። ከዛም በኋላ ከአዲስ አበባ ደግሞ የተቀጠሩ ልጆች ነበሩ። እኛ ደግሞ ሶስተኛ ከዛም በኋላ ማለት ነው ለሁርሶ ጦር ትምህርት ቤት ተቀጠርን ሙዚቀኛና የሚገርምሽ ነገር ደሞዝም 2 ወር ምናምን ይበላ ነው። ወዲያው ኢህአዴግ ገባ። እዛ ጦር ትምህርት ቤት ውስጥ እያለሁኝ ግን በቃ እንትን ምን አጋጠመኝ። ከዚህ ከአዲስ አበባ ከክቡር ዘበኛ እንትን አየለማሙ የሚባሉ ደራሲ፣ የነጥላውን ገሰሰ ምናምን ደራሲ፣ ጌታቸው አስፋው የሚባል ዘፋኝ፣ ዳምጠው አየለ በስም ካወቅሻቸው ትልልቅ አንጋፋ ዘፋኞች አጋጠሙኝና
ዘፈን እንደምወደው አልኩሽ በጣም ያበረታቱኝ ነበር እና አየለማሞ በቃ በጣም ነው እኔ የግጥም መያዝ የዘፈን መያዝ ችግር የለብኝም አዲስ ግጥምም ሲሰጡኝ ይይዛለሁኝ ዜማም ጆሮዬ ጥሩ ነው እሰራለሁኝ እና ከጌታቸው አስፋው ከሚባል ለሁለት ዘፈን ምናምን እንሰራ ነበር እና ምን ይሉኝ ነበር አየለማሙ አንቺ አዲስ አበባ ነኝ እንጂ ባንቺ ያልፍልኛል ይሉ ነበር ከዛ እኔ ያው ተበተነና ያዲክ ሲመጣ ተበተነ በቃ እነሱም ወደ ሀገራቸው ገቡ ከዛ እንዳውም አንድ ዜማ ለኔ የሰጡኝ ዜማ ህብስት ጥሩነህ የምትባል ትልቅ አሁን አንጋፋ ዘፋኝ ነች ለሷ ሸጠውላታል ግን የራሳቸው ነውና በጣም ተስፋ ምን የሚለው ነው አደራን የሚለው ነው ስለና በርቺ በሉኝ የሚለው ዜማውን እሷ በልጅነቴ ምናምን የሰራቸው ለኔም ሰጥተውኝ ነበር እሱን ዜማ ያው የራሳቸው ስለሆነ ከዛ ከመጡ በኋላ እሷን አገኙና ልክ እንደሷ በቃ እኔ እኮ እንደ ህብስት በቃ ያሳድጉኝ ነበር እል ነበር ከዛ ያው ተቆራረጥን ሐረርም ናይት መስራት ጀመርኩኝ ትንሽ ድሬዳዋም ሰራሁኝ ከዛ ወደ አዲስ አበባ መጣሁኝ በዛ መሃል ግን በቃ ምንም የሚያስደስትሽ ነገር የለም እኔ ያየሁት ነው ምርር የሚል ነገር ነው እንጂ ታገኛለሽ ገንዘብ አለ ግን ገንዘቡም ብዙ እንትን አይደለም ሰክሰስ አያረግሽ እና ይደክማል በቃ ይሰለቻል ከዛ ምርር ብሎኝ እኔ ወይ ወደ ገዳም ልግባ ወይ የሆነ ቦታ ልሂድ ብዬ ሐረር ሄድኩኝ ሐረር በዛ አጋጣሚ ለቅሶ ቤት አንድ ሰው ተዋወቅኩኝና በቃ ወደ ትዳር ምናምን የሚጠጋ ነው ለቅሶ ቤት ደስ ይላል ክስተቱ ግን ያለቀሳችሁ ነው ወይስ አይደለም እኛ ሀገር ይልሽ የበርጫ ቀን የሚባል አለ እሺ የበርጫ ቀን የሚቀምበት ማለት ድሩ ራሱ በርጫ በሁለተኛው ቀን የበርጫ ቀን እንዳቀሩ ይባልና ይኬዳል ሰው ከሞተ በሁለተኛ ቀን የበርጫ ቀን ነው ድሩ ራሱ ያንን ቀን እንትን ይላል ሰው ጫገስቶ ምናምን ይሄዳል እዛ ራሱ ድሩም ይገዛል እና ያከፋፍልሻል ብትበዩም ባትበዩ ብትቀሚም ባትቀሚም ያው ቀኑን ግን አክብረሽ ትሄጃለሽ ቁጥጥር ስላለ እኔ እዛ ቁጭ ብዬ ምናምን አንድ ሰው ተዋወቅኩኝና በቃ ከተዋወቅን በኋላ ውሎ አደረ ምናምን ተግባባን ወደ ትዳር ምናምን የሚገባ ነው ከዛ በፊት ያ ሰው ማለት ነው እናቴ እንዴት እንደሚረዳልኝ ትተሽ ነው በቃ እኔ በቃ ቤተሰብን መርዳት ነው የምፈልገው እናቴን በቃ ጠዋት ከማታ በቃ የማይረዳት ነገር የለም ልክ እንደተዋወቃችሁ ከእናትሽ ጋር አስተዋወቅሽው እሺ መጣኛ ቤት መጣና እናቴን ተዋወቃት ከዛ እናቴን ተዋወቃት በቃ እናቴን የማያረግላት ነገር የለም ለኔም የማያረግ ነገር የለም አንድ ቀን እሱ ጋር ሄዳለሁ አንድ ቀን ቤት ይሄዳለሁ አንድ ቀን እሱ ጋር ሄዳለሁ አንድ ቀን ቤት ይሄዳለሁ እናቴ ደግሞ በቃ ምራቁን ዋጥ ያረገ ሰው ነው ይሄ ጥሩ ሰውዬ ነው በቃ እናት ደግሞ ያው ልጇን ለመዳር ትጓጓለች አይደለ ጥሩ ነው በቃ ምናምን ትላለች የማይረዳት ነገር የለም ደስ አለኝ ከዛ በቃ ለኔ ግን አይመችኝም ለምን ምኑ ነው የማይመችሽ በቃ ቤት ሲሄድ እንዴት ዋልሽ እንዴት አሳለፍሽ እንዴት ምን በቃ እንዴት እያለ አትተኝም ይቅናት ነበረበት ነኝ እንጃ አላቅም እንዴት በቃ እያለ አትተኝም ማለት ነው ከዛ በቃ እናቴ በጣም እየተመቻት እኔ ደግሞ በጣም እየከሳው አታምንሽም ብትነግሪያትም ደግሞ እንዴት ነው ምነግራት መጥቼ ድቡ ብዬ ግን እቤት ተኛለሁ ምን ሆነሽ ነው ትለኛለች እኔ ግን አይመቸኝም በቃ የኔ ጓደኞች የተባሉ የሐረር ልጆች እሱ ጋር ያልተጋበዘ ሰው ጠይቂ ላንቺ ለኔ ግን አይመቸኝም ምንም የጎደለ ነገር የለም የሚገርምሽ ነገር ሐረር ማሽላ ተጨምሮ ነው ጤፍ ምናምን የሚበላው እሱ ቤት ነጭ ጤፍ ነው የሚበላው ስጋ ነው ዛሬ አንቺ ከሄድሽ በቃ ሙሉ ግብዣ ነው የምትጋበዡ ምናምን ግን እንትን ነው ለኔ ግን አልተመቸኝም በቃ ጭቅጭቅ ያበዛል እንዴት ወዴት ምን ይነጋል ከዛ ከኋላው በቃ እንትኑ እኔ ጎረቤቶቹ ራሱ አንቺ ትንሽ ምን ልትሰሪ እዚህ መጣሽ ይሉኛል
የሚያውቁት ነገር ባህሪውን የሚያውቁት ሰዎች አሉ። አዎ ኦኬ ከዛ በቃ እኔ በቃ ከዚህ በፊት እሱ ትዳር ነበረ ወይስ? አዎ በኋላ ስሰማማ በቃ በጣም ብዙ እስቲ ኮድ ከበኋላው በፊት ፕሮሰሱን እያወራሽልን እሺ አዎ እና ለኔ አልተመቸኝም በቃ አልተመቸኝም ሰውነቴ እየከሳ መጣ ምን እያለ መጣ በቃ ለናቴ ግን በጣም ያው ግን አልነግራትም ምንም ነገር ጓደኞቼ እያወቁ መጡ በቃ እኔ እንደማይመቸኝ ከዛ ምርር አለኝ እንደገና ወደ አዲስ አበባ መምጣት ፈለኩኝ ተጋባችሁ ወይስ? ኧረ እንደውም ገና በመጠናናት ደረጃ ነው አዎ በመጠናናት ደረጃ ከዛ ሐረር ለመውጣት እሱ በጣም ፌመስ ነው ዙሪያውን አዘጋብኝ እንዴት ሐረር አዲስ አበባ ልምጣ ትራንስፖርትም እንዳትጠቀም ያደረገ አዎ የሄዱት ጓደኞቼ ጋር ሁሉ እየሄደ በቃ ይጠይቃቸዋል አንድ ግማሾቹም የተመቷሉ እናቴ ጋር እየሄደ ይላል እናቴ ደግሞ ባጠባዋት ጡት ይበሏት ልጅት ተደብቃለች በቃ ምናምን ብሎ በቃ በጣም ወዳጆች ነበሩኝ ጓደኞቼ መጀመሪያ ላይ ግን ምን ነበር የወደድሽለት አንቺ አቀራረቡ በስማም እንዴት እንደሚያሰምጥሽ ድርጊቱ አደራረጉ እኔ ደግሞ በጣም ጓደኛ ወዳጅ ነኝ ጓደኞቼን ትሪት ያደርጋል እንዴ እኔ ማውራው ነገር ለጓደኞቼም አይገባ ኦኬ ለምን በጣም በቃ ቸር ነው በጣም ይጋብዛል ታድለሽ ነው መባለው ሙሉ ቤት ነው ያለው በቃ አንቺ ሴት የምትፈልገው ነገር የተሟላ ግን ላንቺ የማይመች ስለዚህ እንደወደድሽውና ቤተሰብ ማክሰፕት እንዳደረገ ሲያቅ ባህሪው መገለጥ ጀመረ ማለት ነው ለኔ ነው የሚገለጠው እና አንድ ቀን እንዳውም እንትን ሳይ እሱ የሌለበት ሌላ ቁም ሳጥን ሳይ ሙሉ የሴት ልብስ አለ በቃ ብንብ ላይ ሄደች ማለት ነው ይሄን ምትኖር ነበረችው አዎ ከዛ በቃ ደነገጥኩኝ በቃ ምንም ሪዝን የሌለው ጥያቄ ነው ለሊቱ ሙሉ የሚጠይቀው ከዛ በቃ በጣም ተደበቅኩኝ ጓደኞቼ እየደበቁኝ የጓደኛዬ ባል ነበር በጣም ፌቨር ያረጋልኝ ከሷ እኩል የሚያየኝ ያኖረኝ በቃ ለሷ የተደረገ ነገር ለኔ የሚያደርግ የሚገርምሽ ነገር በጣም እርምጃ ውስጥ ሊገባ በቃ እንትን ወሰደ ከዛ ብቻ በማይመች መንገድ 15 ቀን ሙሉ አልጋ ስር ምናምን እየተደበቅኩኝ እዛው ቤት ውስጥ ማት ቤት እየወሰዱ እየደበቁኝ ሐረር እንዲ አቆማት በቃ እንደዚህ አቆማት ሐረር በቃ ሁሉንም የሚያቅ ሰው ነው ምላስ ያለው ሰው ነው ከዛ በቃ ተደብቄ ብቻ በማያመች አዘናክተው ሸኙኝ ወደ አዲስ አበባ ስመጣ እህቴ ባሏ አርፏል ብዬሻለሁ ስመጣ እኔ በቃ ከሰውነት ጎዳና ወጥቻለሁ በቃ ወልዳ ሁሉ ያሉኝ ልጅ ሰዎች አሉ ምን ሆና ነው እስከመባል ድረስ ከዛ እናቴንም ማስጨነቃት ምናምን በዚህ አጋጣሚ ሲስተር ታውቀዋለች ከነሱ በላይ ነው እኔ ምን እንዳላይ ኦኬ እድሜውም ከነሱ በላይ እድሜውም ከእህቴ እንኳን በላይ ነው የታወቀ ሰው ነው ከዛ እህቴ ነገርኩሽ ጌታን አግኝታ ደህንነት እንኳን ሳትወስድ በጣም የገባት ነች እሷ በር ላይ እሷ ቤት የገባ በቃ ጌታን ማግኘት አለበት ጌታን ታገኛለሽ አታገኝም ነው ያለች መጀመሪያ እንደገባ ኦኬ እኔ ደግሞ ያው ዘፈኑን መሮኛል እዚህ ጋርም የተደረገው ነገር አለ አረሺ አልኩኝ እዛ ንስሐ አስገቡኝ ደህንነት የሚያስተምሯቸው እኔንም ንስሐ አስገቡኝ ሮብ እንጦጦ ይኬድ የለ እንጦጦ ይዘውኝ ሄዱ እንጦጦ ይዘውኝ ሲሄዱ በቃ ከጸሎት በኋላ ወዲያው ነው መንፈሱ ይወደቀው ምን ነበር መንፈስ ነው በቃ ሰውየው ላይ ያለ መንፈስ ኦኬ አንቺን የሚፈልግ ማለት ነው ኦኬ እኔ እዚህ ስጮህ እዛ እሱ ታሟል የሚገርም ነው ሲጠየቅ ምንም ሊያደርግሽ ነበር የፈለገው እንደ ጓደኞችሽ ሲነግሩሽ ቤተሰቦችሽ ሲነግሩሽ ስፒሪቱ ሲወጣ
እንዴ የቡዳ መንፈስ ነው በቃ የቡዳ መንፈስ ነው እሱ ላይ ያለ እዚህ እንትን ሲል እዛ እሱ ታሟል ስንጠይቅ ታሞ ተኝቷል አሉ እና ከዛ ነፃ ወጣሁኝ ጥቁር ልብስ ነበር ያው የቴ ባልሞቶ የለበስኩት አመድ መስዬ ነው የተነሳሁት አሉ ስፒሪቱ ራሱ በቃ አልወድቅ ብሎ ከዛ በዛ አጋጣሚ ጌታን አገኘው የሚገርም ነው እህቴ 90 አገኘች እኛ 91 92 በቃ ጌታን አገኘን የሚገርም ነው ሶ ፋይናሊስ እሱ ከህይወትሽ ወጣ እንዴት ወጣ ከህይወትሽ ወጣ በቃ አይ ከዛም በኋላ እንደውም እህቴ ከሐረር ካልሄድኩኝ እንዴ ደሞ የሱ አባ ወልዱ የሚያሳድግሽ እኮ ነው የታገኘሽው ምናምን ብላ ባክግራውንዱን የሚያቃሉ ኦኬ ከዛ እኔ እዚሁ ቀረሁኝ ጌታን አገኘሁኝ እልሻለሁ ፋይናሊ ቅድም ልትነግሪኝ ያሰብሽው ነበር ምን ባለ ትዳር ነበር ታሪኩ መጨረሻ ላይ ሲደርሽበት በኋላ አዎ አንድ ሴት ልጅ ነበረው ብዙ ሴቶች እንደዚህ ልክ እንደኔ ያድርጓል ከኔ በኋላ ከኔ በፊትም እንደዚህ ነው በቃ ይገባሉ ሪዝኑ አይታወቅም በቃ ጭቅጭቅ ይጀምራል ብን ብለው ይወጣሉ ኦኬ ነገርኩሽ እኮ አሁን አግብቷ የወለደላት ሴት እቃዋ እንደዚህ ይዛል ሄደች ስታዩ ቤቱ በእውነት የሴት ቤት ነው በቃ ሙሉ ድምቅ ያለች የሚያምር ቤት ለትዳር የሚዳዳሽ በቃ ግን በቃ ማትኖሪበት ያው እሱም እኔ አሁን ሳስበው ያው በጌታ ስትሆኚ ያሳዝናል እሱ ወዶ አይደለም ስፒሪቱ ነው እንደሚያረጋው አውና በዛ አጋጣሚ ከሐረር መጥቼ ጌታን በዚህ አጋጣሚ ነው ያገኘሁት እኔ የሚገርም ነው እግዚአብሔር ይመስገን በጣም የሚገርም ነው ሰዎች አንዳንዴ በመናነት መንገድ ውስጥ አልፈን ጌታን እንደምታገኝ አታቂም የጌታ እጅ ደግሞ እንዴት እንደሚያስመልጥ እህቴም ጌታን ባታገኝ እንዴት ጌታን እሱ አሁን ለምን ያን ያልሞተም ማጥቲ የእህቴ ባል በጣም በታመመበት ጊዜ ሳይሞት የሰው የጓደኛውን ቃል ሊያከብር ቀጠና 2 ሄዳ እህቴን ጌታ አገኛት እህቴን ጌታ ሲያገኛት ጥብቅ ነው ያለችው በቃ ጌታ ነው ትዳሬ ስቲል ነው የምትለው ነው ምልሽ እና እሷ ጌታን አገኘች ማአሰው ማረከች በሷስር እንደገና እንኳን እንትን ስለ ጌታ እንደ አግብታ ትኖራለች ወንዳ ወንድ ነች ኦኬ ስፖርተኛ ነች አግብታ ትኖራለች ነው የምትባለው የኛ እህት እና ኦኬ እንኳን ጌታ ልታገኝ ማለት ነው በጣም ተደባዳቢ ምናምን ነች ያው አትንኩኝ ባየለ እንደዛ አይነት ነች እሷንም በድንቅ ጌታ አግኝቶ አባትም እናትም ባልም ልጅ ምንም ሆናት በቃ ከዛም በኋላ ብዙ ሰው ማረከች እግዚአብሔር ይመስገን በጣም ደስ ይላል እንደው ምናልባት ከዚህ ካሳለፍሻ ከጥቂቷ የህይወት ሌሰን ሴቶች ወደ ትዳር ከመግባታቸው በፊት እንደው ሰዎች እንደዚህ በእንዲህ አይነት መንገድ የሚያባብሉ ሰዎች ሊኖሩ ይችላሉና ምን መጠንቀቅ አለባቸው ብለሽ ትመክሪያቸዋለሽ በሩቅ ማጥናት ያስፈልጋል እኔ አሁን ለትዳሩን ብዬ ሳይሆን እናቴን በጣም ፕሮቴክት ስላረገልኝ በጣም ተደስቼ ነው እና ሴትም ያው ትጓጓለች ቤት ሙሉ ስታይ የተሟላ ነገር ስታይ በቃ ፊውቸሪ እንዳውም የጓደኛዬ ባል በእኛ ትዳር ቀንተሽ ነው አይደል ሊለኝ ነበር ኦኬ እና ትጓጓለሽ እናትም ትጓጓለች በቃ ግን እንደሱ መሆን የለበትም በደንብ ባክግራውንዱን ማን ነው ከየት ነው የመጣው እንዴት ነው ብሎ ማጥናት ያስፈልጋል በጣም መልካም እንግዲህ በጣም የሚያስተምር ታሪክም ነው አይደለ ብዙ ሰዎች በጌታ አለመሆንም በራሱ ደግሞ ምን ያህል ኪሳራ እንደሆነ አንዳንዴ ሰዎች ድንገት ራሳቸውን አጠፉ ይባላል ድንገት ከቤታቸው ጥለው ጠፉ የሚባሉ ስቶሪዎች አሉ ከቤታቸው በቃ ጥሩ ትዳር እየኖሩ ነው ተብሎ ግን ተታምተት ደግሞ ሴት አለችና ይሄ ሪዝን አለው ከኋላው ስፒሪቱም ጮሆ ከወጣየሽ ሰይጣን በዛ ልክ የሚያጠምደው ማለና ወደ ጌታ ነው የሚልም ደግሞ መስከረነት ነው በያሰባለሁ ከዛም በኋላ በቃ ስፒሪቱ ከተመታ በኋላ ምንድነው ጌታ ያሳርፋል አሳረፈኝ ጌታ ከመቅበዝበዝ ይሁት ራሱ
ራሱ ዘፈኑ ስፒሪት እኮ ነው። በጣም በጣም በቃ በጣም እኔ አሁን ላይ ሳስበው የእህቴ ባል በጣም ይመክረኝ ነበር። በጌታ አይደለም በርግጥ ግን ምንድነው በቃ እንደዚህ አንቺ ልጅ ነሽ ወደ ትምህርትሽ አታዘነቢም ምናምን። እኔ ደግሞ ሳንቲም ማግኘቴን ነው እማቀው፣ ግን በዛ ውስጥ ብዙ ስቃይ ያለበት ህይወት ነው እና የሚያሳርፍ ክርስቶስ ብቻ ነው። ሰላም፣ እረፍት፣ ህይወት ክርስቶስ ብቻ ነው። ቢኖርሽ ባይኖርሽ በቃ። ከዛ በኋላስ ጌታን ካገኘሽ በኋላ ያለሽ ህይወት ምን ይመስላል? ከዛ በኋላ ጌታን ካገኘው በኋላ ወደ ጌታ መጣሁ። ወደ ጌታ መጥቼ ብዙ አልቆየም። ያው ቀጠና 2 ነው፣ ከገርጂ በባስ ነው የምንሄደው። ቀጠና 2 እየተዘመረ ታስታውሽ እንደሆነ የፓስተር ታሪኩና ዮናስ ፓስተር ዮናስ የታሪኩ አምላክ የዮናስ አምላክ በሚባልበት ዘመን አጋንንት በጣም በሚወድቅበት ዘመን ከገርጂ አንድ ባስ ሙሉ ሄደን እየተዘመረ ነው የሚኬደው፣ እየተሰበከ ነው የሚኬደው። ምግባችንን ይዘን ቀጠና 2 ቅዳሜ አንቀርም። አርሊ 12 ሰዓት ሄደን ማታ እየዘመርን ነው የምንመጣው። ያ ሁሉ የነበረ ስፒሪት የነበረ ኃይል የነበረ መንፈስ በቃ የሚደንቅ ጊዜ ነበር። አይደክመን። በዛ ላይ በቃ የልጅነት አዲስ ስትሆኚ እንደገና እዚህ መተን ያለን ህብረት ደህንነት የሚያስተምሩን እኛ ቤት ነው የሚውሉት የሚያድሩት የሚያስተምሩን በጣም ፕሮቴክት ያደርጉናል። እንጸልያለን 20 ቀን እንጸልያለን 15 ቀን እንጸልያለን። በቃ እነ ጎርፍዬ ካወቅሽው የረር ሙሉ ወንጌል ጎርፍዬ የሚባል በቃ አሁን ወደ ጌታ ሄዷል። በጣም እምነትሽን ጥብቅ እንድታረጊ በቃ እኔ ማረሳው በቃ ምንም የለውም። የዛን ዘመን ደህንነት እያስተማረን ጾም ጸሎት ይዝና ዛሬ ጫማ አምሮኛል ይላል፣ ዛሬ ገንዘብ በኪሴ አምሮኛል ይላል። የእውነት ነው የምልሽ። ታጥቦ ምን ብሎ ጸልዮ ወጥቶ ይመጣል ሸክ ብሎ ገንዘብ በኪሱ ይዞ። እምነታቸው እኛንም ያጣጠነከረን እና ጥሩ ህብረት ነበረ። ማታ እንጸልያለን በህብረት ምናምን እንዳዲስ አላደረጉንም። በቃ እነሱ በደንብ አቅፈውን ነበረ። በዛን ጊዜ ገርጅም ይሄ ህንጻው ሳይሰራ በቆርቆሮ ቤት ነበረ። የነበረ ኃይል የነበረ ስፒሪት ልነግርሽ አልችልም። የነበረ መነቃቃት እና ያ እስካሁን ውስጣችን አለ። በቃ ያ እሳት እስካሁን አለ እኔ ሳስበው በቃ። እና ቀጠና 2 ደግሞ የዮናስ አምላክ የታሪኩ አምላክ ምናምን ነበር የሚባለው። እና እኔ ጌታ እዛ እየተመላለስኩ ጌታ ሂሩት ብሎ ጠርቶኝ ነው ዱባይ የሄድኩት። በዚህ 15 ቀን ወደ ውጭ ሀገር ትሄጃለሽ ብሎ እንዲስ ከመንቀጠቀጥ ድረስ ስሜ ሲጠራ ከዛ ባልታሰበ ጊዜ ቪዛ አንድ የጓደኛዬ እህት ወሰደች እና እዛ ደግሞ የጸጉር ባለሙያም ነበር። ቶታሊ ነው ዘፈኑን ያቆምኩት። እዛ ሲሄድ ወደ ጸጉር ሙያ ገባሁኝ። እህቴ ከዚህ ጸጉር ትልክልኛለች። ጸጉር መስራት ጀመርኩኝ እና በጣም ሳቂታ ተጫዋች ያው የሐረር ልጅ ተቀባይና ስም እንዳውም ኒክ ስም ወጣልኝ ፈንዲሻ የሚባል እና ጸጉር ቤት የራሱ እዚያ ገርጂ ፈንዲሻ ይወሳሉን ጸጉር ቤት ነበረኝ። አሁን ተዘግቷል። እና በቃ እዛ በደንብ ጌታ ሰክሰስ አረገኝ። ቤተሰብ በጣም መርዳት ጀመርኩኝ። ሐረር እናቴን ቤት አፍርሽ ይሰራው። እዚህ ደግሞ እህቴ ቤት ሸጣ ነበር ባለቤቷን ያስታመመችው። እዚህ መሬት ገዝተን እህቴ ሰራች። ታሪክ ተቀየረ። በቃ እኔ የምፈልገው በልጅነቴ ድሪም ማረገው ነገር ነበር። አንድ ጎረቤታችን 10,000 ብር ውድቅ ብሎ ባገኝ እላታለሁ። ምን ታረጊያለሽ ስትል እንዴ በቃ የእናቴን ቤት በቃ የማይ ፋሚሊ አልጋ ገዛለሁ። ሶፋ ደግሞ አልመኝም። ስፖንጅ ያለው ጠረጴዛና ወንበር ገዛለሁ። እዚህ ጋር ደግሞ የሚለጠፍ እንደዚህ አይነት ሆኖ ስዕል የጌታ ኢየሱስ ምናምን ግድግዳ ላይ መኝታ ቤት ይለጠፍ ነበር ድሮ። እሱን አረጋለሁ ምናምን አልኩኝ። ያቺ ያየኋት ድሪም አንደኛ ዱባይ ሄጄ ሳንቲም ሳገኝ የሚገርምሽ ነገር ተፈጸመ። የእናቴን ቤት አፍርሼ ይሰራ
እና እግዚአብሔር ያሰብሽውን ያደርግልሻል። አንደኛ በቃ የእናቴን ቤት እንደምፈልገው አድርጌ እናቴን እፎይ አልኳት፣ ሰራኋት። ያሳደጉኝን ያላሳደጉኝን መርዳት ጀመርኩ እንዳቅሜ። እዚህ ጋር መሬት ተገዛ፣ ቤት እህቴ ሰራች እየላኩኝ። ከዛ በቃ እናቴ እዛ ትንሽ እንትን ስትል የሚጠይቃት ሰው ጠፋ። ትንሽ ስትሻሻይ ደግሞ ችግር አለ አይደል? ድሮ በቃ እኛ ቤት የወጣት ቤት ነው። እናቴ በጣም ምስኪን ነች ብታይ። በቃ ሰብሊ ከመጣች እናቴ በቃ ስራው ይቀራል፣ ካንቺ ጋር ነው ቁጭ ብላ የምትጫወተው። ያ ነገር ትንሽ ቤቱ ታደሰ። ትንሽ እናቴ ለውጥ ጨርቅ ቀየረች ምናምን፣ ቀረ ሰው መጠየቅ። ከዛ እህቴም ከአዲስ አበባ እዚህ እየመጣች አስሬ እናቴን ፕሮቴክት ማድረግ አቃታትና ያ ቤት እንደሆነ ነገር አድርጋ አከራይታ ምናምን እቃዋን ጭና ወደ አዲስ አበባ የአዲስ አበባ ቤታችንን ጨረስንና አመጣናት እናታችንን። 16 አመት እናቴን እዚህ በደንብ ጦረን ጌታን አግኝታ ነው እናቴ ያለፈችው። እግዚአብሔር ይመስገን። እድለኛ ነሽ እኮ መድረስሽ ራሱ ያሰብሽው ማሳካትሽ በጣም ትልቅ እድል ነው። በጣም ትልቅ እድል ነው። እና አስቢ እንጂ የማይፈጸም ነገር የለም። ደግሞ ከጌታ ጋር እግዚአብሔር ይረዳሻል። አሜን። ዱባይ ሆኜ ደግሞ ጌታ ፎቶን ረስቻት መጣው። ሌላ ፎቶ ይዤ እሱን ረሳሁት። የህይወት ምንጭ ቤተክርስቲያን እገለገል ነበር። ፓስተር ዮናስ ጸጋዬ በጣም ጥሩ ባለውለታዬ፣ በጣም የሚረዳን በጣም የሚጎበኘን አባታችን ነው። የህይወት ምንጭ 5ኛ አመት በዓሏ እንዳውም በደማቅ ሁኔታ በጣም ፎቶ ረስቼ መጣው እንጂ እሱ ወንድሜ ነው። ወንድምሽ ታላቅ ወንድሜ በመድረ በዳ ጎዴ ጌታን ያገኘው እሱ ነው። ይኸውልሽ እሱ 43 ኪሎ ነው። ይሄ ዘፋኝ ያለሽ ነው። ይሄስ ድሬዳዋ እኮ ሰብስቤ ሞን ትፈልጊ ነበር። ጸጉር አሰራርሽ የመጨረሻ በጣም እሱ ደግሞ ሁርሶ ጦር ትምህርት ቤት ተቀጥረን እቺ ሳትሽ ናት ጓደኛሽ ናት? እሷ ጓደኛሽ ናት። ሁርሶ ሆነን እሱ ይኸውልሽ እዛ ሰውየው ቤት ሆኜ አረ በዚህ ድምሽ ያገባሽው አይደለም። ደህና ነበርኩ እኮ ከአዲስ አበባ ሲሄድ እንደዚህ እየከሳው መጥቼ ጉስቁል ብያታየኝ። ጉስቁልና እኮ ነው ጉስቁል ብዬ በቃ ከዚህ እንደዚህ ሆኜ ሲሄድ ተጽዕኖ አልፈጠረብሽም? ግን ከዛ በኋላ ከዚሁ በቃ ሌላ ነገር የገርጂ ሰው እንዴ ምን ሆና ነው እንደዚህ ተጎሳቆለችው? በቃ ተጽዕኖ ፈጥሮብሻል? ከዛ በኋላ እንደው ለትዳር ለወንድ ልጅ ያለሽ አስተሳሰብ በጣም በእውነት ምን አይነት ተጽዕኖ ፈጠረብሽ? እፈራለሁ። እፈራለሁ ለምን መሰለሽ? ያቺ ወደ ከሐረር አዲስ አበባ እንኳን ለመምጣት የነበረው ድፍን ሐረርን ተዘግቶብሽ ከአንዱ ቤት አንዱ ቤት እየተደበቅሽ ከባድ ነበረ እና ተጽዕኖ ፈጠረብኝ። እፈራ ነበርና የሚገርምሽ ነገር እግዚአብሔር መልካም ነው። አሜን። በልጅነቴም እዚህ ሁርሶ ጦር ትምህርት ቤት ማቀውን ልጅ ከዛ ዱባይ ሰርቼ ስመጣ ተዋውቄ አግኝቸው እሱን ነው አግብቼ አንድ ልጅ የወለድኩት። ዋው ሶ እዛ ተታወቁ ነበር? እሱ በጌታ ነበር? አይደለም የሱን ጊዜ እዛ ሙዚቀኛ ሆኜ እኮ ነው ማቀው። ኦኬ ሶ እግዚአብሔር በዚህኛው ህይወት ካሳይን ብለሽ ታስበያለሽ ወይስ እንዴት ነው? አዎ እሱም በኋላ እኮ ጌታን አግኝቶ የጋብቻ ትምህርት ተምረን በጌታ ነው አግብቼው የወለድኩት። ከዱባይ በኋላ ዱባይ 10 አመት ቆይቼ ሰርቼ መጥቼ እዚህ ጸጉር ቤት ከፍቼ ከዛ እናቴም ከሐረር አጠቃላይ መጣቻ። ከዛም በኋላ ነው አግብቼ አንድ ሴት ልጅ ወልጄ አሁን 2 ወር ከምናምን አረፈ። ሶሪ አይዞሽ። እንግዲህ አላወኩም ነበር፣ አልሰማሁም ነበር። እሱም በኋላ ባካርጎ ብዙ አብረን አልነበር ታይ እንጂ።
ምን አስተማረሽ እንደው ከዚህ የህይወት ምዕራፍሽ? የህይወት ምዕራፍ እንዴ ብዙ ትምህርት ነው የተማርኩት። ያው ምንድነው ዋናው ነገር ከጌታ ጋር መሆን መልካም ነው። ጌታን ይዞ ያፈረ የለም ያ ጌታን ይዞ ያፈረ የለም። እኔ ብዙ በዙሪያዬ ብዙ እማያቸው ጌታን ይዞ እስከ መጨረሻው ያሉ እማያፍሩ ጌታን ጠይቀው ሲደርስላቸው የደረሱ የማቃቸው ሰዎች ስላሉ ለራሴም ተስፋ አደርጋለሁ ጌታ እንደማይጥል። አሜን። በህይወቴ ማይቻለው በሰዎች ላይ ማይቻለው። ያ ቻሌንጅ አለ ብዙ ቻሌንጅ አለ፣ ግን ጌታ መልካም ነው። ጌታ መልካም ነው። አሜን አሜን። ጌታ መልካም። ያ ከዱባይ እንደው ከበነበረሽ ቆይታ ማትረሺው ክስተቶች አሉ ገጠመኞች? ይሄውና የ13 ዓመት ልጅ ናት። በጣም እንኳን ጌታ ረዳሽ። ዋው እግዚአብሔር ይመስገን። ጸጉሬን ራሴ ነኝ የምሰራው። ኧረ እባክሽ ዋው ዋው። ዲያና ስታይል ማለት ፋሽን ነበር። ወጣ ራሴ ካልሰራው ደግሞ አይመቸኝም ሰው ይሰራ። ኦኬ እና በጣም ብዙ ተጠቅሜያለሁ። እናቴ ደግሞ ትልሽ ዋው እድሜ ጠግቦ ነው ጌታ ይመስገን። በ82 ምናምን ይሆናታል ወደ ጌታ ስትሄድ። እናቴ እዚህ 16 ዓመት ደስ ብሏት ጦረናት ነው ያረፈችው። እግዚአብሔር ይመስገን። እንኳን ለዚያ በቃሽ እኮ ትልቁ ነገር የልብሽን መሻት እግዚአብሔር ሲያደርግ ሲፈጸም። እምልሽ ያቺ ህፃኖኝ ድሪም ማረጋት ነገር እምታክሴት አሁን እኛ ቤት ስትመጣ መሬቱን ስማ ነው የምትመጣው። እናቴም ከዛ ከሐረር በጣም ሰው የሚያቅሰው ሰው የለመደ ሰው ሲርቃት በጣም ከፍቷት ነበር። እና አንድ ጊዜ ስላሴ ቤተክርስቲያን ሐረር ሰፈራችን ነው ሸንቆር ነው ስለት አለብኝ ላኩኝ አለችንና ዝንጥ አርገናት ላክናት እናታችንን ሐረር። እና በጣም ደግሞ አዲስ አበባ ይስማማታል፣ ነጭ ነው የምትሆነው በጣም። ከዛ ያ ድህነትም ተቀርፏል። ሄደች እናቴ የእናቴን ነገር ላጫች ምስኪን ነች እናቴ። ከዛ ሄደችና በቃ ሲያዩት ወይኔ ትየዘውዴ በጣም የዋነች እናታችን ወይኔ አሉ። ከዛ ምን ገጠማት? እሷም እዛ ለቅሶ ገጥሟት ሁለተኛ ቀን በርጫ ላይ ሰውን ሁሉ አገኘች። እናቴ ደግሞ ሰውን ሁሉ ስታገኝ እንዴ እኔ እምላችሁ ወባ አለች ሐረር እና ወቅት አለው ወባ አሟት ነው እናቴን ጭንቅላቷ ላይ ወባ በጣም አሟት ቢጫ ወባ እና በደንብ ራሷን ሳታቅ ይዛት የመጣችው እህቴ እንጂ ከሐረር መውጣት አትፈልግም እናቴ። እና ምን ነው ሳትጠይቁኝ ታምሜ ምን አረኳችሁ? ያስቀየምኳችሁም ካለ ይቅርታ አድርጉልኝ። እኔ ግን እግዚአብሔር ይመስገን አለቻቸው። ከጭቃ ቤት ወደ ድንጋይ ቤት ነው እግዚአብሔር ያስቸጋገረኝ አለቻቸውና ይቅርታ ጠይቃ ሐረር ደርሳ መጣች እናቴ። ማረሳው እና ጌታ መልካም ነው። አሜን። ጌታ መልካም ነው። ከጠበቅሽው በላይ የሚያደርግ የሚያስደስት አባት ነው ያለን። በቃ ከስትንፋሳችን የቀደመ በቃ እመኑ እንጂ በቃ ሁሉን ታገኛላችሁ የሚል ጌታ ነው አይደለ? አሜን። ያ እና ጌታ መልካም ነው። እና ከየቱ ጋር እንዳመጣኝ እኔ አንዳንዴ ሳስብ ይገርመኛል። ከየቱ ጋር እንዳመጣኝ ከዛም በኋላ ራሱ ጌታን ከጌታ በጌታ እንደህት ያልጸናም ነኝ ደግሞ ባክም ማረጋለሁ። ኧረ እባክሽ አርግሽ ነበር በመሃል? አዎ በመሃል ጌታን ትቼ ጓደኛ በጣም ጓደኞቼ ጋር ስለምወዳቸው የይሉንታ ሰው ነኝ። ለጓደኛ ብዬ የማልሆነው ነገር የለምና ባካርጌ እዝናና ነበር። ከዱባይ ስመጣ እዝናናለሁ በቃ ትቼ። መዝናናት ማለት ምን መዝናናት ምልሽ በቃ ጭፈራ ቤት ምናምን ሄዳለሁ። ደህንነት አንደኛ የሚያስጠላኝ ደህንነት ያስተማረኝ ገርማንዲ ካወቅሽው ገርጂ ሙሉ በጣም የሚታወቅ ጣላናዊ ክልስ አለ እና ደህንነት እሱን ያስተማር እሱ ነው የሚያስጠላኝ። በዚህ ጋር ካገኘሁት ለባብሼ በዛ ጋር ይሄ ደግሞ ምናምን ባክስ ላደረግሽ ባክስ ላረኩ እኮ ነው። ከጓደኞቼ ጋር ዝናናለሁ ምናምን። እህቴ ደግሞ ያው የሐረር ሰው ጣጣ የለው ህብረት ላይ ይሄው
ጌታን ትታ እንዲ ያረገች ነው። ጸልዩልኝ። እኔ በነገርሽ ላይ ባካረኩ በኋላ ደግሞ የገርጂ ሙሉ ወንጌል እንባ ትራፊ ነኝ። እግዚአብሔር በቃ ቸር አይደል? ዳግም እድል የሚሰጥ ጌታ ደግሞ ዳግም በቃ በብዙ እንባ ነው የተመለስኩት። ከዛ ሳንቲም ካገኘው በኋላ በጣም እዝናና ነበር ከጓደኞቼ ጋር ጭፈራ ቤት ምን በቃ እየሄድን በቃ በጣም እዝናና ነበር። ኦኬ ምን ነበር የከበደሽ እንደው ከዛ ድጋሚ ከጌታ ቤት ካፈገፈክሽ በኋላ ለመመለስ? ምንም አይከብደኝም። መንፈስ ቅዱስ ሁሉ ጊዜ ይወቅሰኛል። ነገም አረጋዋለሁ እኮ የሚገርምሽ ነገር ቸርች ሄጄ እኔ ደግሞ የዓለም ጨው ነኝ። እኔ የሌለውበት ጓደኞቼም ደስ አይላቸው። ኦኬ ገብቶሻል? ቸርች ሄጄ ከቸርች ስወጣ ይጠብቁኛል፣ ይዘውኝ ይሄዳሉ። ጭፈራ ቤት አረቃን ራሱ ምን ዝናናበት ቦታ መጠጥ ምናምን ያለበት ጫት ምናምን ከቸርች ወጥቼ ግን ስለ ጌታ አወራለሁ። እንዲህ ብሎ ዝም ብሎ ያስለፈልፈኛል። ስለ ጌታ ነው የምተርከው። ከዛም ጭፈራ ቤትም ሲሄድ ስለ ጌታ አወራለሁ። እንደገና በጣም ስል ሞቅ ሲለኝ አለቅሳለሁ። ለምንድን ነው እዚህ ጋር የምመጣው ብዬ መንፈስ ቅዱስ ይወቅሰኛል። ስትሰክሪ? አዎ ይወቅሰኛል። ልነግርሽ አልችልም። በጣም መንፈስ ቅዱስ ይወቅሰኛል። ገርም ነው። ከዛም በኋላ በቃ የሆነ ታይም ላይ በቃ ደግሞ እቺ ምድር አትሸከምሽም፣ አንቅራ ነው የምትተፋሽ። ደግሞ እንደዛ ልክ በፊት እንዳንገሸገሸኝ ወይ ገዳም ወይ የሆነ ነገር ልሆን እንዳልኩት አስባለኝ። አስጠላኝ፣ በጣም አስጠላኝ። የዛን ጊዜ ጸጉር ቤቴም ነበረ እየሰራው ነው። ከዛ አስጠላኝ በጣም በቃ ደግሞ ምርር አለኝ፣ ህይወት አስጠላኝ። ከዛ የታድሶ ትምህርት ተማርኩኝ። ወንጌላዊ ድንቄ 2 ወር ምናምን አስተማረችኝ የታድሶ ትምህርት። ከዛ ነው ዳግም እድል አግኝቼ ደግሞ ወደ አገልግሎት ደቀ መዝሙርም ተማርኩኝ። ከዛ ዳግም እድል ተሰጥቶኝ ማገልገል ጀመርኩኝ። የሚገርም ነው። ስለዚህ ሰው በምን ምክንያት ወደ ኋላ ሊያፈገፍግ ይችላል ብለሽ ታስቢያለሽ? አይታወቅም። እንዴት እንደሚያፈገፍግ አይታወቅም። እኔ አልኩሽ እኮ እፈልጋለሁ፣ ጌታንም እፈልጋለሁ፣ ዓለማዊ ጓደኞቼን እፈልጋለሁ። ገብቶሻል? ግን እንደሱ ብሎ ነገር የለም። እዚህ ጋር ለምን እየረገሽ እዚህ ጋር ጌታን መርገጥ? በአንድ እግር 2 ቦታ መርገጥ ይቻላል እንዴ? አይቻልም። እኔ እንደሱ ሆኛለሁ እና ግን የእንደገና አምላክ እንደ ሰው ያልሆነ ሁሉ ጊዜ እጁን የሚዘረጋ አይገርምሽም? ቁጭ ብዬ እንደዚህ እየጠጣው አወራለሁ ከሱ ጋር። በቃ እንግዲህ ይሄ መዝናናት ነው የሚባለው፣ ግን መዝናናት አይደለም። ራስሽን እየጎዳሽ አሁን ላይ ሳስበው ያሳፍረኛል በእውነት። አንድ ጊዜ ጓደኛዬ ደግሞ በጣም ስዝናና እኔ ጥሩ አልነበርኩኝ። እንደ ረባሽ ነኝ፣ በጣም ነው የምረብሸው። እና አንድ ጊዜ እንደዚህ በጣም ወጥቼ ጌታ ማገልገል ከጀመርኩ በኋላ ጓደኛዬ ከውጭ ሀገር መጣችና እራት ጋበዘች። እስኪ በቃ አጠጪ ምናቲ በቃ እራት በልተን አብረን እንውጣ ምናምን በጣም ፑሽ ስታረገኝ አብሬያት ሄድኩኝና አልኩኝ። ልክ እንደኔ የምተውን ድራማ በቃ በጣም ረባሽ ነኝ። የሚገርምሽ ነገር እንደዚህ የማያንጽ ነገር ማውራት አያስፈልግም እንጂ ረባሽ ነኝ። በቃ ትጮሃለሽ ወይስ? ኧረ ማአት ነገር ነው በቃ። እና መደባደብ ያመሻል። መደብና አውጣልኝ በቃ ምንም አልፈራም። ምንም በቃ ከባድ እነዚህ ጋርድ ቢባል ምናምን አልፈራም። በቃ የሚገርም ነው። አልፈራም በቃ ለምንም ነገር ሂጂ ካለኝ ሂጂና አውጣልኝ ነው ማለት። መደባደብ ያምርሻል ማለት ነው። መደባደብ በቃ መረበሽ በቃ አብረንም ውለን የአይንሽ ከለር ካላማረኝ ነገር ፈልግሽና እንደባደብ። ወንድም ቢሆን ሴት። የሚገርም ነው።
ይሄ አብሾ ነገር የሚባለው ማለት ነው መሰለኝ። በጣም እና ጌታ ደግሞ ከብዙ ነገር ነው በቃ የሚያተርፍሽ። እውነቴን ነው የምልሽ። በጣም ዓለምን ካላወቅሽው እንኳን አላወቅሽው አውቀሽ መግባቱ ግን መልካም ነው። ግን አንድ ነገር ደስ የሚል ነገር የለም፣ የሚያጠፋ ነው እንጂ ስንቶቹ ጠፍተዋል። በቃ ስንቶቹ ጠፍተዋል። ጌታ ግን ከዛ ውስጥ ሁሉ ይመርጥሻል ለካ ይመርጥሻል ለካ ከማይወጣው ማጥ ውስጥ ያወጣሻል ጌታ። በእውነት ነው የምልሽ ከማይወጣው እና እኔ እንደዚህ በዚህ ጋር ቆሜ ብዘምርለት ሲያንሰው ነው ጌታ። በእውነት ነው የምልሽ እኔ ነኝ የማውቀው ከየቱ ጋር እንዳመጣኝ ከየቱ ጋር እንዳመጣኝ ሳስበው በኢየሱስ ክርስቶስ ስም እላለሁ። በቃ እንትን ነው የሚመስለኝ። በቃ ማያንጽ ነገር አይወራም። ግን በቃ ከየቱ ጋር እንዳመጣኝ እሱን አይደለም መዘመር አይደለም ሻወር ሁልጊዜ ሻወር ስወስድ ያስደንቀኛል። ጌቱ ፊቴ ይመጣል። ከየቱ ጋር ጌታ እንዳመጣኝ ከየቱ ጋር እንደመረጠኝ ተመርጫለሁ። ለእኔ እንደተመረጥኩ ማንም አልተመረጠም። የእውነቴን ነው የምልሽ። እንዴት እንደራራልኝ ይሄ ጌታ ስሙ ይባረክ። እጥብ አድርጎ ጽድት አድርጎ ትበቂኛለሽ ለእኔ ትሆኛለሽ ያለኝ ጌታ። ስንቶቹ እኮ ፈልገውት አልሆነም። ስንት ቦታ ለመሄድ አስቤ የለ ነግሬሽ የለ ግን ጌታ መረጠኝ። ዳግም እድል ሰጠኝ። በእውነት እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። በጣም የሚገርም ታሪክ ነው። እግዚአብሔር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እና ካነጻ በኋላ ዝም ብሎ አይተውንም። አዲስ ሰው፣ አዲስ ማንነት፣ አዲስ ህይወት ነው የሚሰጠን። በምንኖርበት መንገድ ሁሉ ደግሞ እርዳታውን አብሮነቱን ያሳየናል ማለት ነው። እግዚአብሔር ይመስገን በሆነልሽ ነገር ሁሉ። እንደው ምናልባት ከዚህ ጋር ተያይዞ ይሄንን በለምትዩ ነገር አለሽ ወይ እግዚአብሔር ካደረገልሽ አንፃር? ምን ያላደረገልኝ ነገር አለ? እኔ ቃል የለኝም ለሱ። ብዙ ነገር የተደረገልኝ ሰው ነኝ። ከመዳኔ በላይ ምን አለ? መዳኔ ራሱ ለኔ በቃ ከባድ ነገር ነው። መዳኔ ራሱ ከባድ ነገር ነው እና ጌታ መልካም ነው። የምትወጂው መዝሙር እንግዲህ ዘፋኝ እንደነበርሽ ስለነገርሽን አንድ መዝሙር ዘምረሽ እንለያያለን። ብዙ መዝሙር አለ የምወደው። አስቴርንም ወዳታለሁ በጣም ፈልጌ ያላገኘው እኔን የምትተርክ ነው የሚመስለው። ምን ይሆን ነበረ ጌታን ባላገኝ? ዘምሪያት እስቲ ዘምሪ። መስፍን ጉቱም አለ። ኧረ ስንቱ ታለፈ። ፈልጌ አላጣውህም ከልቤ ሽቼ ራስን አልሰወርክም። ፈልጌ አላጣውህም ድረስልኝ ብዬ ራስን አልሰወርክም። ውሃ በሌለበት በደረቅ ምድር ነፍሴ ተጠምታ አገኘች። ውሃ በሌለበት በደረቅ ምድር ነፍሴ ተጠምታ አገኘች። በቂቤና በስ እንደሚረካ ሰው ሳገኝ ልቤን ደስ አለው። በቂቤና በስብ እንደሚረካ ሰው ሳገኝ ልቤን ደስ አለው። ተመችቶኝ ነው አባትነት ዘላለም በላዬ ራሱን የምል ተመችቶኝ ነው
አባትነት ዘላለም በቤቴ ራሱን የምል አዛኝ ባትሆን ፍቅር ባትሆን አምላኬ ባትሆን ጌታዬ ባትሆን ባትሸከመኝ በፍቅር ባትይዘኝ መክረ ባትምረኝ ምክር ባይደግፈኝ በፍቅር ባትይዘኝ መክረ ባትምረኝ ምክር ባይመልሰኝ ምን ይሆን ነበረ እጣዬ ስለ ምሕረት ተመስገን ጌታዬ ምን ይሆን ነበረ መጨረሻዬ ስለ ምሕረት ተመስገን ጌታዬ አቅሜ ሆንክልኝ ተባረክ ዘውዴ መድመቂያዬ ተባረክ ቅድስናዬ ተባረክ አፊት መታያዬ ተባረክ አቅሜ ሆንክልኝ ተባረክ ዘውዴ መድመቂያዬ ተባረክ ቅድስናዬ ተባረክ አፊት መታያዬ ተባረክ 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 የሚገርም ድምጽ ነው። በቃ በዝማሬ እንጠብቅሻለና እንግዲህ ጌታ ይረዳል። ታስቢያለሽ አይደል? በጣም ነው ማስበው። ደስ ይላል በጣም። የሚገርምሽ ነገር ብዙ ግጥም አለኝ። ኦኬ አንድ ቀን እንግዲህ በሱ ጊዜና በሱ ቀን ይወጣል። እግዚአብሔር ይመስገን። ቸርች ታገለግያለሽ በዝማሬ? አዎ እናቶች ኳይር አገለግላለሁ። ኦኬ ወርሺፕ አገለግላለሁ። ሶሎ አገለግላለሁ። ዋው እግዚአብሔር ይመስገን ደስ ይላል በጣም። እንግዲህ ካሴትሽ ሲመረቅ እንመጣል። አሜን አሜን። በጣም ጥሩ ጊዜ ነው ያሳለፍነው። እንደው ይሄንን ሳልናገር አልለያችሁም የምትዩ ማስተላለፍ የምትፈልጊው መልእክት ካለሽ እድል ልስጥሽ። እሺ ማስተላለፍ የምፈልጋቸው ብዙ በህይወቴ ያሉ ሰዎች አሉ። እነሱን ማመስገን ፈልጋለሁኝ። በቅድሚያ ብዙ ዋጋ ለኔ ከፈለ ምልሽ አሁን ጌታን ባካርጌ ከተመለስኩ በኋላ በጣም በብዙ የረዳኝ ወንድም አለ። ሁሉ ጊዜ እኔን ሳስብ እሱን አስበዋለሁኝ እና የዛን ጊዜ ማስተርሱን በጣም ይማር ነበር። አሁን ረዳት ፕሮፌሰር ነው። ናውድ መኮንን ይባላል። በብዙ ነበር የረዳኝ። እዚህ ጋር እንድቆም ያደረገኝ እሱ ነው ዋጋ እየከፈለ እና በጣም ናውድዬ በጣም ነው የምወድ በጣም ነው ማመሰግን። ሁሉ ጊዜ በህይወቴ ውስጥ ስላለ አመሰግናለሁ። ገርጂ ሙሉ ወንጌል ፓስተሮቼን አባሉ ሁሉ በብዙ የእንባት ራፊ ነኝ ብዬሻለሁ። በብዙ ያማጡልኝ እንድቆም ያረጉኝ አሁን ስቆም ደስ የሚላቸው የሚጸልዩልኝ በጣም ብዙ ወገኖች አሉ። እነሱን አመሰግናለሁኝ። እዚህ ጋር እንድመጣ ደግሞ ያደረገችኝ ወንጌላዊት አስቱን በጣም አመሰግናታለሁኝ። ቤተሰቦቼን በጣም አመሰግናቸዋለሁ ለዚህ ያደረሱኝ ቤተሰቦቼን በጣም አመሰግናለሁ። ቅዱሳንን በሙሉ አመሰግናለሁኝ። አንቺም ስለጋበሽኝ ይጠቅማል ያስተምራል ብለሽ እዚህ ጋር ስለጋበሽኝ አንቺንም በጣም አመሰግናለሁ። ተባረኪልኝ። ቴንኪው ተባረኪ። እኔም በጣም አመሰግናለሁ ፈቃደኛ ሆነሽ ደግሞ በእንዲህ አይነት ሁኔታ ህይወትሽን ስላጋራሽን። አንዳንዴ ከብዙ ከመናልፍበት መንገድ እግዚአብሔር ሰዎችን ያስተምራልና አሁን በዚህ ሰዓት ይሄንን ፕሮግራም የሚከታተሉ በተመሳሳይ ህይወት እያለፉ ያሉ ሰዎች ሊኖሩ ይችላሉ። ከጌታ ቤት ባከ ያደረጉ የሚቸገሩ ሰዎች ሊኖሩ ይችላሉ። ግን እግዚአብሔር ሁሉ ጊዜ ተስፋን የሚሰጥ አምላክ ነውና መጽሐፍ ቅዱስ ለፍጻሜሽ ተስፋ አለ ይላል ማለት ነውና ይሄንን ቃል ለእስራኤል ሲናገር በዛ በወቅቱ የተበታተነው ነበር። ግማሹ በባቢሎን ምርኮ ውስጥ የነበረበት ጊዜ ነበር ማለት ነው። ግማሹ ደግሞ በአሶር ምርኮ ውስጥ የነበረበት ጊዜ ነበርና በተበታተኑበት ሁኔታ ውስጥ መጥቶ ለፍጻሜሽ ተስፋ አለ ይላል ማለት ነው። እና አንዳንዴ በህይወት እምንደክምበት ጊዜ አለ። በቃ ሰዎች ተስፋ ለማድረግ የሚከብዳቸው እኛ እንኳን በራሳችን ተስፋ እንቆርጣለን። ግን ሁሉ ጊዜ እግዚአብሔር እኛን ሲያየን
አይዟችሁ ለፍጻሜያችሁ ተስፋ አለ እያለ ነው የሚመለከተን። ምክንያቱም የኛ ፍጻሜ ያለው እግዚአብሔር ጋር ነውና ካንቺም ህይወት የተማርኩት ያንን ነው። አንዳንዴ በርትተን ጠንክረን እንሄድና መሀል ላይ ደግሞ ድክም ስንል አይዞሽ ለፍጻሜሽ ተስፋ አለ ብሎ ይሄው እግዚአብሔር ያንን ሁሉ ምዕራፍ አሻግሮ ዛሬን ደግሞ እንድታይ ስለሱ እንድታወሪ እንድታገለጊ እድል ሰጥቶሻል። ከዚህ በኋላ መቼም አይደገም ማለት እስከ ሽምግልና እስከ ጽዮን ጌታን በቅድስና ስንቱ ታለፈ አይደል? ያ የመስፍንኩቱን ብዘምር እሺ ደስ ይለኛል። እሺ ስንቱ ታልፎ እንደገና ወደ ኋላ አይደረገም ማለት ምንድን ምን ያህል እርግጠኛ ነሽ በሱ እንደው ባለ መመለስ ምን ያህል እርግጠኛ ነሽ? በጣም 100% ካም በኋላ በኢየሱስ ስም ሁሌ ለሰከንድ እንኳን ባላሳዝነው ያው ሰውነሽና ታሳዝኛለሽ ግን ለሰከንድ ባላሳዝነው እሱን ሳስብ በቃ ልቤ ይነካል። ምን መሰለሽ ምህረቱ ቸርነቱ ከየቱ ጋር እንዳመጣ እኔና እሱ ብቻ ምናቀ እና ጌታ መልካም አይዞሽ ለሰከንድ አላሳስበው ሁሉ ጊዜ ነው ቃል ምገባለት ሁሉ ጊዜ በስማም ስንት ድል እኮ ነው የሰጠኝ ጌታ ስንት ድል በቃ ሰው ይሰለችሻል እሱ ግን ሁሉ ጊዜ ልጅ እሱ ግን ሁሌ ልጅ አይገርምሽም? በኢየሱስ ስም እኔ እንጃ እሱ እንደተሸከመን አቤት ስንቱን ተሸክመሃል እለዋለሁ። አይደንቅሽም? ግን በጣም ስንቱን ተሸክመሃል እላለሁ። በጣም ይገርመኛል። ጌታ መልካም ነው። እሱ ቸር ነው። ኧረ ስንቱ 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 ታለፈ ኢየሱስ የቀደመ ወዳጄ የቀደመ ውድዬ የቀደመ ኧረ ስንቱ 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 ታለፈ ኢየሱስ የቀደመ ወዳጄ የቀደመ ውድዬ የቀደመ ስንቱን ተራራ ባንተ አለፍኩኝ ስንቱን ሸለቆ ውሃ ሞላኸው ጌታዬ ባንተ ሁሉ ሆነልኝ ክብር ምስጋና ላንተ ይድረስልኝ ስንቱን ተራራ ባንተ አለፍኩኝ ስንቱን ሸለቆ ውሃ ሞላኸው ጌታዬ ባንተ ሁሉ ሆነልኝ ክብር ምስጋና ላንተ ይድረስልኝ በህይወቴ በኑሮዬ ጣልቃ የገባ መንገዴን አቀና ጣልቃ የገባ መንገዴን አቀና በህይወቴ በኑሮዬ ጣልቃ የገባ መንገዴን አቀና ጣልቃ የገባ መንገዴን አቀና በአምላኬ ክንዱ ላይ ተደግፌ በሱ ቸርነት አምናን አልፌ ዘንድሮን አየሁ ጌታን ታምኜ ላከብረው መጣሁ ሁሉንም ትቼ በአምላኬ ክንዱ ላይ ተደግፌ በሱ ቸርነት አምናን አልፌ ዘንድሮን አየሁ ጌታን ታምኜ ላከብረው መጣሁ ነገሬን ትቼ
በኑሮዬ ጣልቃ የገባ መንገዴን አቀና ጣልቃ የገባ መንገዴን አቀና። አሜን ሃሌሉያ አሜን አሜን። ጌታ ኢየሱስ ይባረክ። አሜን። ክብር ለጌታ ይሁን። እንግዲህ አሜን። በደግሚ ሁሉ በቃ ደስ ይለን ነበር። እንግዲህ ካለን ሰዓት አካያ በጣም እዚህ ጋር እንቋጫለን። እግዚአብሔር ይመስገን አሜን። በሆነልሽ ነገር ሁሉ በእውነት አሜን። እግዚአብሔር ታሪክን የሚቀይር ስምን የሚቀይር ህይወትን የሚቀይር አምላክ ነውና ደስ ብሎኛል። በጣም ጥሩ ጊዜ ነው ያሳለፍነው። ተባረክልኝ። ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። እንግዲህ ጥሩ እንደተካፈላችሁ እንደተማራችሁ ተስፋ አደርጋለሁኝ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ደግሞ ስክሪን ላይ በምትመለከቱት ስልክ ቁጥር ልታደርሱን ትችላላችሁ። የጌታ ጸጋና አብሮነት ከሁላችሁ ጋር ይሁን። ተባረኩ።